ውድ ጠለስ ሚዲያ ቤተሰቦች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳየ ደርቤ የሚቀርበው የግንቦት 16 ቀን 2018 ዓመተ ምህረት የዘወትር ዝግጅታችን ነው። በዛሬው ዝግጅታችን ልዩ ልዩ መረጃዎችን፣ ወቅታዊ ጉዳዮችን፣ ዕለታዊ ፖለቲካዊ አጀንዳዎችን ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ስቲከሮችን በማበርከት ዝግጅታችንንም ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት ስንጋብዝ የጠለስ ሚዲያ ሜምበርና ሰብስክራይበር የሆናችሁ ወገኖችን በእጅጉ በማመስገን ነው። የመጀመሪያ ርዕሳችን ትብብር ለኢትዮጵያ ስራ አስፈጻሚ የወሰነውን ውሳኔ ይመለከታል። ከዛ በፊት ግን ባለፈው አንድ መረጃ ወደ እናንተ አድርሰን ነበር። ያ መረጃ ምን የሚል ነው? ትብብር ለኢትዮጵያ ከምርጫው ሂደት ለመውጣት ወስኗል፣ መግለጫው ነው የቀረው የሚል መረጃ ወደ እናንተ አድርሼ ነበር። ይሁንና ያን መረጃ ያደረሰ ሰው የተሳሳተ መረጃ እንደሰጠኝ ተረድቻለሁ። አንዳንድ ጊዜ እውነተኛው መረጃ ሲወጣ አፋችሁን እንድትሸብቡ ምንም እንዳትናገሩ ያስቡና አስቀድመው የተሳሳተ መረጃ ይሰጧችኋል። እኔማ በዚህ ጉዳይ ላይ ስለሰራሁበት በተገላቢጦሽ የሆነ መረጃ ስላደረሱ እውነተኛው ሲወጣ ዝም ማለት አለብኝ እንድትሉ የሚፈልጉ ሰዎች የተሳሳተ መረጃ ይሰጧቸዋል። ሚዲያ ላይ ስትሰሩ ደግሞ እንደዚህ አይነት ነገር ኮመን ነው። ትናንት ለምሳሌ በዩኬ የሚኖሩ ኢትዮጵያውያን በለንደን የፈጠሩትን ርዕደ መሬት የሚገልጹ ፎቶዎች፣ ቪዲዮዎችን ስናንሸራሽር ነበር። ወዲያው ብልጽግና ምን አይነት ቪዲዮ አቀበለን? ብዙዎቻችንን አሳስቶ ነበረ። ብዙዎቻችንም ማለት ነው። ከዚህ በፊት በዩኬ ኤምባሲ ላይ ሄደው አንዳንድ የተቃውሞ ትዕይንት ለማካሄድ ሲሞክሩ የተፈጠረን ትዕይንት ቪዲዮ እንደገና ፈልገው አምጥተው መስጠት፣ ዛሬ ለንደን ለሰልፍ የወጡ ኢትዮጵያውያን ላይ ተኩስ ተከፈተባቸው በሚል ርዕስ አንድ ቪዲዮ አቀብለውን ያንን አጀንዳ ለማደብዘዝ ሲሞክሩ ነበር። የሆነ ሆኖ ግን ከቀናት በፊት ተሳስቼ እናንተንም ስላሳሳትኩኝ ይቅርታ መጠየቅ እወዳለሁኝ። ምክንያቱም በዛ መረጃ ላይ ትብብር ለኢትዮጵያ በምርጫው ላለመሳተፍ ወስኖ ራሱን አገለለ ብዬ ስለነበር ይቅርታ መጠየቅ እወዳለሁ። በተጨባጭ ዛሬ የደረሰ መረጃ ግን 100% የተረጋገጠ ኮንፊርምድ የሆነ መረጃ ነው ወደ እናንተ ማደርሰው። ትብብር ለኢትዮጵያ በምርጫው ለመሳተፍ በስራ አስፈጻሚ ደረጃ መወሰኑ ተሰምቷል። ሚስጥረ ስላሴ ከዳች እንበል እንዲህ እነ ዶክተር አበባው ከዱ እነ ጌትነት ወርቁ አፈገፈጉ እንበል እንዲህ እነ ስንሻው ምርጫው የኢዜማና የአብንም መስመር ተከተሉ እንበል። የሆነ ሆኖ ትብብር ለኢትዮጵያ በምርጫው ለመሳተፍ በስራ አስፈጻሚ ደረጃ መወሰኑ ተሰምቷል። በእስረኞችና በአማራ ጥያቄዎች ሲነግዱ ሲያጭበረበሩ ከቀረሙ በኋላ አንዱም ጥያቄ ባልተመለሰበት ሁኔታ በምርጫው ለመሳተፍ መወሰናቸውን የደረሰ መረጃ ያመለክታል። በነገራችን ላይ 3 እጩዎቻቸው ራሳቸውን አግልለዋል። 3 እጩዎች ራሳቸውን አግልለዋል። እነሱም እነማን ናቸው? ይስሐቅ ወልዳይ፣ ዶክተር ሀብታሙ አለሙ ሸዋ እና ኤፍሬም ካሳ 3ቱ ከምርጫው ራሳቸውን ማግለላቸው ታውቋል። ሌሎቹ ግን እነ ዶክተር አበባው፣ እነ ሚስጥራ፣ እነ ጌትነት ወርቁ፣ እነ ስንሻው ምርጫው እንደ አጠቃላይ በትብብር ውስጥ ያሉ እጩዎች በምርጫው ለመሳተፍ መወሰናቸውን ሰምተናል። በእስረኞች ወንድሞቻችን ሲነግዱ ከከረሙ በኋላ ሲያምታቱ ከከረሙ በኋላ ከዛሬ ነገ መግለጫውን ያወጣሉ ተብሎ ሲጠበቅ በዚህ ዕቃቃ ምርጫ ላይ ዕቃቃ ለመባልም የሚመጥን አይደለም። በነገራችን ላይ ላለመሳተፍ ወስነናል ብለው መግለጫ ያወጣሉ ተብሎ ሲጠበቅ አባቴ እጥፍ ብለው አገዛዙ መስመር ውስጥ መግባታቸው ተሰምቷል። እንግዲህ እስካሁኑ አካሄዳቸው ሲታይ እውነተኛ ተቃዋሚ ይመስሉ ነበር። ምርጫ ክርክር ላይ እነ ፌንጣ ሲቆናጠሩ እነ ሚስጥረ ስላሴ እውነተኛ ተቃዋሚ ይመስሉ ነበር። ዳግም በፈጠር ብልጽግና አልሆንም ስትል እውነተኛ ተቃዋሚ ተመስል ነበር። እንደምታስታውሱት ጠለስ ሚዲያ ቤተሰቦች ትብብሩ አሁን ላይ የብልጽግናን አጀንዳ እየሸጠ ነው እያልኩ በተደጋጋሚ ወደ እናንተ መረጃ ሳደርስ ነበር። ሚስጥረ ስላሴ የምትሆን የብልጽግና ምርጫ ፕሮሞት ከማድረግ በዘለለ ለህዝብ የሚጠቅም መስመር ውስጥ አይደለችም እያልኩ ስታችላል ነበር እና እድል ቢሰጣት ጥሩ ነው። አስቀድሞ መተቸት ባይኖር ጥሩ ነው። ነገ እነዚህ ሰዎች ወስነው ሊወጡ ስለሚችል ከአሁኑ ብልጽግና ጋር ሊዘመትባቸው አይገባም ሲባል ነበር። እኔ ግን የተፈቀደላቸው ጀግኖች ናቸው። የተፈቀደላቸው እንደፈለጉ እንዲጎራጩ እንደፈለጉ እንዲናገሩ ትጥቅ ትግል ላይ ያለው የህዝብ ትኩረት ወደ ምርጫ እንዲመለስ የማደናገር ስራ እንዲሰሩ የተፈቀደላቸው ናቸው። እኔ እነ ጌትነት ወርቁን በታሪክ ላምናችሁ አልችልም።
ጌትነት ወርቁ በሁለት ቢላዋ የሚቆርጡ ናቸው ማለት አስተያየትን ሲሰጥ ነበር። ዛሬም የታየው ይሄ ነው። እውነተኛ ተቃዋሚ መስለው ግን እነሱ የተፈቀደላቸው ጀግኖች ነበሩ። ተናገሩ፣ እንደፈለጋችሁ ልክልኬ ንገሩኝ፣ እንደፈለጋችሁ ስደቡኝ ተብሎ የተፈቀደላቸው ሰዎች ነበሩ። የአብንና የኢዜማ ቢጤዎች ነበሩ። የአብንና የኢዜማ ቢጤ ማለት ምን ማለት ነው? በህዝብ ጥያቄ የቤትን ጥያቄ ማስመለስ፣ የግልን ጥያቄ ማስመለስ፣ የቤተሰብን ጥያቄ ማስመለስ። በኢትዮጵያ ያለው ፖለቲካ የማንነት ፖለቲካ፣ የዜግነት ፖለቲካ እየተባለ ሲጠራ ይገርመኛል። በኢትዮጵያ ያለው ፖለቲካ የቤት ፖለቲካ ይባላል። የማንነት ፖለቲካ ካለ እኮ አትሊስት ለማንነት ትታገላለህ፣ በማንነቱ ለተደራጀው ህዝብ ትታገላለህ። የዜግነት ፖለቲካ ለዜጎች ትታገላለህ። ግን የኢትዮጵያ ፖለቲካ ፍጻሜውን ስትመለከተው በማንነትና በዜግነት ፖለቲካ ወይም በሃይማኖት ፖለቲካ የግል ጥቅምን ለማረጋገጥ የቤተሰብ ጥቅምን ለማረጋገጥ የሚካሄድ መሆኑን ትረዳላችሁ። ማንነት ዜግነት እየተባለ ይጠራል እንጂ የቤት ፖለቲካ ነው በኢትዮጵያ ደረጃ እስካሁን ድረስ ተግባራዊ እየተደረገ ያለው። ስለዚህ እነዚህም ሰዎች ልክ እንደ አብንና እንደ ኢዜማ ሁሉ እስካሁን ድረስ የህዝብ ዋና ዋና ጥያቄዎችን አንግበው በዛ ሲሸቅጡ እስረኛ ወንድሞቻችንንም ሲያጭበረብሩ ወንድሞቻችን ተበሳይተዋል፣ በጣም አዝነዋል፣ በጣም ተበሳይተዋል። እንደዚህ አይነት አጭበርባሪዎች ናቸው ወይ? እኔ እንደውም በሰው መልእክት ደርሶ ነበረ። አሁን እኮ ኢህአፓ እንደዚህ እያደረጉ ነው፣ ትብብሩ እንደዚህ እያደረገ ነው፣ በሰው ማለት ነው። ስለዚህ እንደው ይሄ አስተያየት ረገብ ቢልም አስተያየት ደርሶ ነበረ። ግን ዛሬ የደረሰኝ መረጃ ሊጠይቃቸው የሄደ ሰው ነበረ። በሱ በኩል የደረሰኝ መረጃ እስር ቤት ያሉ ወንድሞቻችንም በጣም ተበሳይተዋል። አገዛዙ በዚህ ልክ የጎዳን አንሶ በስማችን ተነግዶብናል፣ በስማችን ህዝብን የማጭበርበር ስራ ተሰርቷል የሚል ብሶት እንደተሰማቸው የደረሰ መረጃ ያመለክታል። እና በመጨረሻ ሰዓት ላይ ግን የትብብሩ ሰዎች ከህዝብ ፍላጎት በተቃራኒ ተገልጸዋል። ህዝቡ ይህ ምርጫ ቃቃ ለመባል የሚበቃ አይደለም፣ የመጨረሻ እስካሁን ድረስ በኢትዮጵያ ከተካሄዱ ምርጫዎች ሁሉ የወረደው ነው የሚል አመለካከት ቢኖረውም በዚህ ምርጫ ውስጥ ተመርጠን ብዙ ስራ መስራት እንችላለን ብሎ ግን ትብብሩ ወስኗል እና በህዝብ አጀንዳ ሲነግዱ ከከረሙ በኋላ በመጨረሻ ግን ከአገዛዙ ጎን ተሰልፈዋል። እንግዲህ አይታችሁ ከሆነ ምርጫ ክርክር ላይ በሁለት በኩል የተከፈለ ነበር አጀንዳው። አንዳንዱ የህዝብ አጀንዳ ይዞ የቀረበ ነበር፣ እንደነ ሚስጥረ ስላሴ እንደነ ጌትነት ወርቁ የተበበሩ ሰዎች የምንላቸው ማለት። አንዳንዶቹ ደግሞ የመንግስትን አጀንዳ ይዘው ይመጡ ነበሩ። ባህር በርን እንደዚህ እናደርጋለን፣ የማደናገርን አጀንዳ ማለት ነው። በኢትዮጵያ ያሉ አማጽያንን ከመንግስት ጎን ተሰልፈን እናጠፋለን ምናምን የሚሉ በግልጽ የአብን የዜማ ሰዎች እንደዛ ነበሩ። እኒኞቹ የህዝብ አጀንዳ የያዙ መስል ነበር። መጨረሻ ላይ ግን የአገዛዙ ሰዎች መሆናቸውን በሚገልጽ መልኩ የእስካሁኑ ሂደታቸውን አጠናቀዋል ማለት ይቻላል። ጉዟቸውም በክሽፈት ተጠናቋል። ያልተጠናቀቀ መስሏቸው ከሆነ ተሳስተዋል። ጉዟችሁ በክሽፈት ተጠናቋል። ቀጣዩ ምዕራፍ ስንሻው ምርጫው ፓርላማ ገብቶ የሚታይበት ነው። ጌትነት ወርቁ ፓርላማ ገብቶ የሚታይበት ነው። እነ ሚስጥረ ስላሴ ፓርላማ ገብተው ብልጽግና የሚሰጣቸውን 5-6 ወንበር ተቀብለው ፓርላማ ገብተው ህዝባቸውን የሚሸመጥጡበት ምዕራፍ ነው የቀረው። ሌላውን እስካሁኑ የነበረውን በተቃዋሚነት እና በአስመሳይነት ሲያካሂዱት የነበረውን ጉዞ በክሽፈት አጠናቀዋል ማለት ይቻላል። በተሻለ ሀገር ፈንታ የተሻለ ቤት፣ የተሻለ መኪና፣ የተሻለ ምግብ፣ የተሻለ ልብስ ለማግኘት በሚያስችለው መስመር ውስጥ ተገንቷል። ምግብ ዋስትናውን ያላረጋገጠ በነገራችን ላይ ምግብ ዋስትናውን ያላረጋገጠና መሰረታዊ ፍላጎቱን ያልሸፈነ ሰው ፖለቲካ ሜዳ ውስጥ ሊገባ አይገባም። እርግጥ ነው ሀብታም የምንላቸውም በሙሉ የቁስ ሰቀቀናቸው የረገበላቸው ናቸው ማለት ማንችልም። ቢያንስ እንኳ መኪናና ቤት ብርቅ አይሆንባቸው። መኪና፣ ቤት፣ ኮንዶሚኒየም ብርቅ አይሆንባቸውም። እነዚህ በኪራይ ቤት የተንገፈገፉ ኑሮ አሰቃይቶ ፖለቲካ ውስጥ ያስገባቸው ሰዎች መጨረሻ ላይ የህዝብ ትግል ሻጮች እየሆኑ እየተከሰቱ ስለሆነ እንደ አንድ ቅድመ ሁኔታ መቀመጥ አለበት ላሉ እንደ አንድ ቅድመ ሁኔታ ቢያንስ ቤትና መኪና ብርቅ የማይሆንበት ሰው መሆኑ መረጋገጥ መቻል አለበት። አብዛኞቹን ተመልከቱ። እነ ግርማ ሰይፉን ልትመለከቱ ትችላላችሁ። የአብን ሰዎችን እነ የሱፍን ልትመለከቱ ትችላላችሁ። ትናንት በኪራይ ቤት ሲንገበገቡ ነበር። ከዛ ኮንዶሚኒየም ላይ አስገብቶ ባለሶስት መኝታ ሲሰጣቸው አለቀ አባቴ። የስኬት ጫፍ ይህ አይደል እንዴ? እስካሁኑ የአማራ ጥያቄ ምን ጥያቄ እያልን ስንዘበዝብ የነበረው ሲጠቃለል እኮ የቤት ጥያቄ ነው። ሲጠቃለል እኮ የመኪና ጥያቄ ነው።
አብን ያደረገውን አይታችሁ ከሆነ አማራ ጥያቄዎች ያለ 7 ጥያቄዎች ይዞ ያንዘባስብ ነበር። መጨረሻ ላይ ግን ምን ብሎ መጣ? እነዚህ 7 ጥያቄዎች እኮ ሲጠናቀቁ የወንበር ጥያቄዎች ናቸው፣ የወንበር ጥያቄ። ስለዚህ ወንበሩ መልስ ሲያገኝ ሚኒስተር ቦታ ላይ ሲቀመጡ ጥያቄው ተመልሷል የአማራ ህዝብ ብለው እንደገና ሌላ ችግር መቀፍቀፍ ጀመሩ። አመራሩ ጋር ከኦህዴድ ጋር ተሰልፈው እና በተመሳሳይ መልኩ የተበበሩ ሰዎችም ያደረጉት ይሄ ነው። እነ ዮሐንስ ቧያለው ላይ እነ ክርስቲያን ታደለ፣ እነ መስከረም አበራ፣ ጎበዜ ሲሳይ፣ ገነት አስማማው፣ ብዙ ጀግኖቻችን በእስር ቤት ያሉ እነ ፕሮፌሰር ሲሳይ አውግቸው፣ እነ ፕሮፌሰር ማረጉ የመሳሰሉ ወንድሞቻችን፣ ዳዊት በጋሻው፣ አባይ ዘውዱ የመሳሰሉ ወንድሞቻችን ተነግሩባቸዋል። በስማቸው የማምታታት ስራ ሲሰራባቸው ነበር። አትሊስት እነዚህ ጥያቄዎቻችን ሳይመለሱ ምርጫ ላይ አንሳተፍም እየተባለ ሲፎከር ከከረመ በኋላ መጨረሻ ላይ ግን ጥፍ ብለው ብልጽግና መስመር ውስጥ ተገንተዋል። በተረፈ ተመርጠው የገቡ እንደሆነ ምንድነው ሊከሰት የሚችለው? ተመርጠው ቢገቡ እነዚህ ሰዎች እንኳን የማይመረጡትም ማለት ነው። በእርግጠኝነት ነግራቸዋለሁ፣ በምርጫው አያሸንፉም በታሪክ ማለት ነው። ምክንያቱም ምርጫው ላይ የተመዘገበው ምን አይነት ህዝብ እንደሆነ ይታወቃል። የብልጽግና ደጋፊዎች፣ የሴፍቲኔት ሰዎች ምናምን ናቸው ምርጫው ላይ እንዲሳተፉ የተደረገው። አንድ ሰው 4-5 ካርድ እንዲያወጣ እየተደረገ ይህንንም በመግለጫቸው ሲጠቅሱ ነበር እና ሂደቱ ትክክል አለመሆኑ ሲገልጹ ከከረሙ በኋላ ውጤቱ ትክክል ይሆናል ብሎ ማሰብ የዋህነት ነው እና ተመርጠው ቢገቡ የሚያመጡ ለውጥ ይኖራል ብዬ አላሰብም። ትናንት ምክር ቤት ተመርጠው የገቡት እነ ዮሐንስ ቧያለው እና ክርስቲያን ታደለ፣ ካሳ ተሻገር ዕጣ ፈንታቸው ምን ሆነ እንጂ ትናንትና እኮ ምክር ቤት ገብተው ቢያንስ ለህዝባቸው፣ ለኢትዮጵያ፣ ለአማራ ድምፅ ለመሆን ሲሞክሩ ነበር። የሁሉም ዕጣ ፈንታ ግን ለአብይ አህመድ የማይስማማ፣ ለአዳነች አቤቤ ጆሮ የማይስማማ፣ ለናረጋ እና ተመስገን ጥሩነህ ጆሮ የማይስማማ ጥያቄ ያነሱ በሙሉ አንድም ተገለዋል፣ አንድም ታስረዋል። እኔ በጣም አስገርመውኛል የዛሬዎቹ አጀንዳዎች። የእርቅ አሰራር ስርዓት፣ ይህን መቼ ነበር ልናስብበት የሚገባው? ስለ እርቅ አሰራር ስርዓት ሰው ሳያልቅ ነበር እንጂ እርቅ አሰራር በቀን እየተቀበረ በሳምንት እሑድ ይሄን ያህል ሰው እየቀበርን ስለ እርቅ አሰራር ስርዓት አጀንዳ ሆኖ ዛሬ አሳዛኝ ነው በጣም። የጤና መድ የቋሚ ኮሚቴ አመራሮች ሹመት ለሴሪሞኒ ማለት ነው። ሴሪሞኒ ነው ዛሬ ወገባችን መቆረጥ ያለበት። ጀምረዋል እኮ ሰዎቹ ስራቸውን ጀምረዋል። እና ትንሽ እየተፈጠረ ያለውን አደጋ እየተመለከተ ነው አይመስለኝም። ትክክልም አይደለም። ዛሬ በዛ አጀንዳ ላይ ይህ ምክር ቤት መዋየት አይመጥንም። ለምክር ቤቱም አይመጥንም፣ ለደረጃውም አይመጥንም። ዛሬ መነጋገር ካለብን በሌላ ጉዳይ ነው። ሞሽኑን ከተከበሩ አፈ ጉባኤ በአጠቃላይ ጉዳዩ ላይ ያጠፍጣፋ ጧት ጠፋ ይላል የሀገራችን ሰው። 17 ባንክ ቁጭ ብለን ሲዘረፍ፣ መንግስት ባለበት ሀገር ሲዘረፍ፣ በሀብት ራሱን ሲያጀልት ይሄ ዘራፊ ገዳይ ቡድን በሀብት ሲጠናከር በሪሶርስ ሲጠናከር ዝም ስንለው የዛን ጊዜ ሞቷል። ማንኛውም የምክር ቤት አባል በስፖንሰርሺፕ ከግለሰብ ወይም ሌሎች ጥቅሞችን ገንዘብ መሰብሰብ አይችልም ይላል። በግል ደረጃ መሰብሰብ አይቻልም። በመንግስት ደረጃ ከተሰበሰበ ደግሞ የግዴታ በመንግስት ቋት ማለፍ መቻል አለበት። በመንግስታዊ የፋይናንስ አስተዳደር ማለፍ መቻል አለበት። አሁን ክቡር ሚኒስትሩ የሚናገሩት ንግግር እኔ ለዚህ ምክር ቤት ይመጥናል ብዬ አላምንም። ይህን ንግግር በቀጥታ ለሚከታተል ለኢትዮጵያ ሕዝብ ትክክል አይደለም። ምክንያቱም ይሄ ቤተ መንግስት የግል ቤተ መንግስት የሚባል የለም። ፓርኮች የመንግስት ፓርኮች እስከሆኑ ድረስ የመንግስት ሀብቶች ናቸው። በግል የተሰበሰበ ገንዘብ ለፐብሊክ ኢንቨስትመንት እስከዋለ ድረስ ገንዘቡ የመንግስት ይሆናል ማለት ነው። በዚህ ምክር ቤት መጽደቅ መቻልም አለበት፣ ቁጥጥር ሊደረግበት ይገባል። ይሄ ገንዘብ ደግሞ በጣም ግዙፍ ገንዘብ በሚዲያ አይደለም፣ እዚሁ ክቡር ጠቅላይ ሚኒስትሩ ቀርበው ነው ያስረዱ ለዚህ ምክር ቤት 49 አይደለም 500 ቢሊዮን ነው ብለው የተናገሩት ክቡር ጠቅላይ ሚኒስትሩ ለዚሁ ምክር ቤት ነው። ይሄ በአንድ የፋይናንስ ሚኒስተር ደረጃ ሲባል ለዚህ ምክር ቤትም አይመጥንም። በተለይ እኛ ህዝብን ወክለን እዚህ ለተቀመጥንም አይመጥንም፣ ህገወጥም ነው። ሁለተኛው ርዕሳችን ህዝቡን የሚነቅ ንጉስ ምዕመናኑ ላይ የሚያቀርሽ ጳጳስ ይላል። እንዲህ አይነት ርዕስ ሲነሳ ኦርቶዶክሳውያን
ይህን ርዕስ መድፈር አለመቻላችን ነው ዋጋ እያስከፈለን የሚገኘው። እንዲህ አይነት ቀሳውስት ላይ ልንወርቅ የቻልነው፣ እንዲህ አይነት ጳጳሳት ላይ ልንወርቅ የቻልነው በእኛ ፍርሃት ነው። በእኛ ፍርሃት፣ በእኛ ቸለተኝነት ነው። እኛ በምንሰጣቸው ምዳያ ምጽዋት ከኛ በሚሰበስቡት ገንዘብ ትልልቅ ቪላዎችን ሰርተው የቅንጡ መኪኖችን ገዝተው አካውንቶቻቸውን በብር ሞልተው መልሰው እኛ ላይ ጥፋታቸውን ይዘው የሚመጡ ቀሳውስት እየተበራከቱ ይገኛሉ። ጳጳሳት እየተበራከቱ ይገኛሉ። ህዝብ በሚሰጣቸው ልገሳ ኑሯቸውን የሚያሻሽሉ ግን ከህዝብ እየተመጸወቱ ደግሞ መንግስትን የሚያገለግሉና ህዝብን የሚያጠቁ ቀሳውስት እየተፈጠሩ ይገኛሉ። ብልጽግና ላይ ያሉ ሰዎችን የምታውቋቸው ነው። እና አዳነች አቤቤ ህዝብን የነጉርስ ነጥቀው ማድሄታቸው አልበቃ ብሎ 9 ሚሊዮን ሰው እየቀለብኩ ነው ትላችኋለች ማለት ነው። በካድሬዎቿ በኩል እናንተ ምን አድርጋችኋል? የኛ ከንቲባ እኮ 9 ሚሊዮን ህዝብ እያበላች ነው ትባላላችሁ። ከኪቷ አውጥታ የምትቀልብ ይመስል 9 ሚሊዮን አይደለም ቢጣራ ከዚህ በፊት እንደተናገርኩት 900 ሺህ አይሞላም። 9 ሚሊዮንን ብትቀልብ እኮ ከመንግስት ካዝና አውጥታ ነው የምትቀልበው። ግን እንደዛ አይደለም የሚሰማቸው። አዳነች አቤቤ እኮ 9 ሚሊዮን ዜጎችን የምትቀልብ ናት። አንተ ምን አድርገሃል ተብለህ ነው የምትጠይቀው። እሷንም ግለሰብ አድርገው አንተንም ግለሰብ አድርገው ነው የሚጠይቁ። እንደዛ ነው። ህዝብን አምታተው በተረከቡት ወንበር ከህዝብ በዘረፉት ብርና ዶላር እንደገና ህዝብ ላይ ጥጋባቸውን የሚገልጹ አመራሮች መፈጠራቸው አልበቃ ብሎ አሁን ላይ ደግሞ ምዕመናኑ ላይ ፖለቲካ የሚሰራ ጳጳስ፣ አማኙ ላይ ተከታዩ ላይ ፖለቲካ የሚሰራ ፓስተር ተብዬ እያየን እንገኛለን። ለምሳሌ ወደ ፓስተሮቹ ስንሸጋገር ገቢ ጉተማ፣ እዩ ጩፋ የሚናገሩትን ነገር ተመልከቱ። ኢየሱስን ሊሰበክ ቤተክርስቲያናቸው ውስጥ የተገኘን ምዕመን የሚሰብኩት ስለ አብይ አህመድ ነው። የሚሰብኩት ስለ ሰሜኑ ነው። ጸረ ሰሜን ትርክት ነው ሲያነበንቡ የምትሰሟቸው። ምርጫውን አሁንም ብቻ ሳይሆን ቀጣውን እናሸንፋለን እያሉ ትንቢት ሲናገሩ ትሰማላችሁ። ምርጫ ላይ የህዝብ ወሳኝነት ኢምንት ተደርጎ ምርጫ ላይ እንግዲህ የምርጫውን አሸናፊውን የሚወስነው ህዝብ ነው ይባላል አይደለ? በመሰረታዊነት እንኳ ይህንን ፕሪንሲፕል ክደው እነሱ ውጤቱን ወስነው ያሳውቋቸዋል። አሁኑን አይደለም የቀጣውን ጭምር እነ ገቢ ጉተማ ማለት ነው። እነ እዩ ጩፋን በተመሳሳይ መልኩ እንደዚሁ እያለ ሲናገር ነበር። አብይ የሚባል ሰው የሚገለበጥ ሰው አይደለም። ተው እንጂ እናውቃለን እኮ ንፍረት ዘመድ እንደሆናችሁ አባታችሁ አንድ እንደሆነ እናውቃለን እኮ እናውቃለን። ብዙ ዘመን የሚጠጣ የሚቅም የሚያጨስ ቤተ መንግስትን ጠጅ በጠጅ ጠላ በጠላ የሚያደርግ በነገሰበት ዘመን ሰላም ነው። ቤተ መንግስትን ጸሎት በጸሎት መጽሐፍ ቅዱስ በመጽሐፍ ቅዱስ የሚያደርግ መሪ በመጣበት ጊዜ ምን አናደደው? ትንቢት እናገራለሁ። ለሚቀጥለው 100 ዓመት የኢትዮጵያ ጠቅላይ ሚኒስትሮች ፕሮቴስታንቶች በኢየሱስ ስም እንዲሆኑ ጸለይኩኝ። በጣም የሚያስገርመው ነገር ታዲያ መምህራን ተብዬዎቹ፣ ፓስተር ተብዬዎቹ በዚህ ልክ ዝቅ ብለው ፖለቲካ ውስጥ ሲርመጠመጡ መገኘታቸው አይደለም። ኦዲየንሱ እንዳያስብ ከጎናቸው ቁጭ ብለው የሚያደናግሩ ሰዎች የተቀመጡ መሆናቸው እንጂ በዚህ ልክ ህዝብ ሲናቅ አይገርማችሁም? አይታችኋ ከሆነ እዩ ጩፋ የሚያስለፈልፋት ሴት አይኗን በማየት ብቻ ተዋናይ መሆኗን ትረዳላችሁ። ሙሉዓለምን የምታስነቅ ተዋናይ መሆኗን ትረዳላችሁ። የትወና ጥበብ የተሰጣት አስመሳይ ሴት እያስጮኸ መሆኑን ትረዳላችሁ። ያንንም የማድረግ ፓወር አላችሁ ተብሎ አይታሰብም። ምናልባት አማኞቻቸው እንደዛ ሊያስቡ ቢችሉ እንኳ እኔ በግሌ ግን አሁን ካሉ አጭበርባሪዎች መካከል እንደዚህ አይነት መለኮታዊ ፓወር ያለው አለ ብዬ አላስብም። እና ህዝቡ እንዳያስብ ግን በዚህ ልክ ሲያደናግሩ ታያላችሁ። እነዚህን ሰዎች የሚተች አንድ ልጅ ነበረ፣ አቤል አቡና ምናምን የሚባል ልጅ ነበረ። ሐሳውያንን የሚተች የተለያዩ ቪዲዮዎቻቸውን እያመጣ እንዴት በዚህ ልክ ሀገር ላይ ይቀለዳል፣ እንዴት በዚህ ልክ ህዝብ ላይ ይቀለዳል የሚል ትችት የሚሰነዝር አንድ ወንድም ነበረ። ገቢ ጉተማንም ከዚህ በፊት ፕሮግራም ሰርቶበት ስለነበር አሳፍኖ ጨለማ ቤት ውስጥ አስገብቶት ነበር። ከዛ ገቢ ጉተማ መልሶ እስር ቤት እንዲገባ ተደረገ ተባለ እና አቤል አቡና ተለቀቀ። ያሳፈነው ሰው ግን ታሰረ ተባለ። መቼም ገቢ ጉተማን የምታውቁን ነው። የመከላከያ ልብስ ለብሶ ሲፈልግ ይርማ መርዳሳን ይሆናል፣ ሲፈልግ ብርሃኑ ጁላን ይሆናል። በእርግጥ ልብሱ ይመጥነዋል። ያን ያህል ንጹሐን የሚለብሱት ጀግኖች የሚለብሱት ስላልሆነ ልብሱ ይመጥነዋል። እዛ ላይ ቅሬታ የለኝም። ዛሬ ግን እሱን መልሰው አሳፍነውታል።
እሱን መልሰው አሳፍነውታል እና አዶናይንም ጭምር ተቸ ተብሎ እስር ቤት እንዲገባ ተደርጓል። አዶናይ ከዚህ በፊት እንዳልኳችሁ የአገዛዙን ስራ እየሰራ ይገኛል። የአክሱምን እንባ፣ የላሊበላን ቁዘማ፣ የሰሜን ተራሮችን ዋይታ፣ የትግራይና አማራን ለቅሶ በአዲስ አበባ ፌሽታ ለመጋረድ እየሞከረ ይገኛል። አዶናይ በዚህ ደረጃ ነው ሊገለጽ የሚገባው። አሁን ላይ ያደረገው ያለው ነገር በፍጹም ለህዝብም ለሀገርም የሚጠቅም አይደለም። ለህዝብ ለሀገር የሚጠቅመው አማራም ሆነ የትግራይ ህዝብ የሰሜኑ ህዝብ እንኳን አንተንስ ወለድነህ ሊል የሚገባው ድምፅ ቢሆናቸው ነበር። ዛሬ የመጡትን ሰዎች በውስጥ እንኳን አንዳንድ መረጃ ቢያደርሳቸው ዲላም ፔጅን በለው አሾስፒድን በለው በመጡበት ሰዓት ላይ አዶናይ መረጃ መስጠት ይችል ነበር። እነዚህን ሰዎች አታሎ ወደ ኢትዮጵያ አምጥቶ የሌለ ፊገር ተሸክመው ሄደው የና አዳነች አብይ አህመድን ፕሮፓጋንዳ እንዲሰሩ ማድረግ እንደሻለ ሁሉ ትንሽ ጥረብ ያደርግ ኖሮ የአማራና የትግራይ ህዝብ ላይ የሚፈጸመውን የሰሜን ህዝቦች ላይ የሚፈጸመውን ግፍ ለዓለም አቀፍ ማህበረሰብ ማድረስ ይችል ነበር። ግን አልፈለገም። ሌላኛው ጌታቸው ረዳ በመሆኑ የተነሳ ወገኖች ላይ እያሾፈ ይገኛል። እኔ እነግርሃለሁ አዶናይ የክሽፈት መስመር ውስጥ ነው ያለው። ብዙ ተከታይ ሊኖርህ ይችላል፣ ግን ይናዳል። አሁን ላይ አብዛኛውን ሰው አውቋል። ስለዚህ ወደ ትክክለኛ መስመር ብትመጣ ነው የሚሻለው። የአብይ አህመድ መስመር አይጠቅምህም። እሱ ትምህርት እንደሚጠላው ሁሉ አንተም ትምህርት እንደማትወድ ስትነግረን ነበር። ትምህርት በጣም ከሚደብሯቸው ሰዎች መካከል አንዱ መሆንን ስንነግረን ነበር። የኛ ሰው ደግሞ ያልተማረ መከተል ይወዳል። ለነገሩ የተማረ ሰው እኮ ኮንፊደንስ አይሰማውም። ይሄን ታውቃላችሁ አይደለ? ራሱን ይጠይቃላ፣ ራሱን ይመረምራል። እና ስለሚመረምር በዛ ደረጃ ስኬት ጫፍ ላይ አታገኙትም። የተማረን ሰው ራሱን እየገመገመ ነገሮችን ከራሱ ማንነት ጋር እየተነተነ ስለሚጓዝ ማለት ነው። ያልተማረሳ ከሆነ አባቴ ጠቅላይ ሚኒስትር ሆናለሁ እያለ ሲያወራ ከከረመ በኋላ ድንገት ሰንጥቆት ጠቅላይ ሚኒስትር ቦታ ላይ ተቀምጦ ታገኘዋለህ። መንጌንም በተመሳሳይ መልኩ ማስተዋስ ተገቢ ነው። መንግስቱ ኃይለማርያም ከአብይ አህመድ ቢብስ እንጂ የሚያንስ አይደለም። ለኔ ይሄንን ስትሰሙ አንዳንዶቻችሁ ቅሬታ ሊሰማችሁ ይገባል። በጣም ከምጠላቸው መሪዎች መካከል አንዱ ለኔ መንግስቱ ኃይለማርያም ነው። አማራን ኢሊት የሰባበረ ብዬ በውስጤ ያስቀመጥኩ መሪ ነው። ከየትኛውም መሪ በላይ አማራን ኢሊት መሰባበር የቻለ መግደል፣ ከሀገር እንዲሰደት ማድረግ፣ እንዲደህይ ማድረግ የተሳካለት ሰው መንግስቱ ኃይለማርያም ነው ብዬ አስባለሁ ከአብይ በማስከተል። ስለዚህ እና አዶናይም በዛ መስመር ውስጥ መሆናቸው ሊታወቅ ይገባል። ያ መስመር ግን በመጨረሻ በክሽፈት እንደሚጠናቀቅ ለማወቅ ነቢይ መሆን አይጠይቅም። አብይ አህመድም እኮ ብዙ ተከታይ አለው። ዛሬ ግን ኮሜንት የሚሰጠው ላይክ የሚያደርገው አበል የሚከፍላቸው እና ያደራጃቸው የሳይበር አርሚዎች ናቸው። ህዝብ አስተያየት እንዳይሰጥ በየቦታው ሞባይል እየቀሙ ጋለሪ እየበረበሩ የሚያሰቃዩ ፖሊሶችን መድቦ በሳይበር አርሚው በኩል ውዳሴ እየሰበሰበ ይገኛል። በተመሳሳይ መልኩ ወደ ኦርቶዶክስም ስትመጡ ከምዕመናኑ በሚሰበስቡት ሙዳየ ምጽዋት የጠገቡ ጳጳሳት አሁን ላይ በግልጽ እየወጡ ይገኛሉ፣ በግልጽ እየታዩ ይገኛሉ። ቄስ ታጋይ የሚባለው እኮ ጾለት ጠራን እኮ አይደለ? ጾለት ጠራን። አቤቱ ጌታ ሆይ የኦርቶዶክስ ጨፍጫፊውን አገዛዝ እድሜውን ስጠን ብለን እንድንጸልይ ጠራን። ሰሜኑን የሚወድመውን አድባራትን ገዳማትን የወታደራዊ ምሽጎች ያደረገውን አገዛዝ እድሜውን ሳባርግልን ብለን እንድንጸልይ እኮ ጾለት ተጠራን። ከዚህ በላይ ንቀት አለ እንዴ? ከዚህ በላይ ድፍረት አለ እንዴ? ባለፉት 7 ዓመታት ከ3 ሚሊዮን የማያንሱ የሰሜን ኦርቶዶክሳውያንን እዛ ውስጥ ሙስሊም ወገኖችም አሉ። አብዛኛው ግን ኦርቶዶክሳዊ ነው። ዘመቻው የተካሄደበትም ኦርቶዶክስ አማኝ ነው ተብሎ የታሰበው ማህበረሰብ ላይ ስለሆነ፣ ስለዚህ 3 ሚሊዮን ነፍሳት የበላውን ንጉስ እድሜውን ሳባ አድርግልን እያልን እንጸልይ ጸሎት ተጠራን እኮ አባቴ፣ ጸሎት ተጠራን። ይህንን አገዛዝ ይህንን ወርቅ የሆነ አገዛዝ በምርጫው አሸናፊ አድርገህ እንደገና 5 ዓመት የሚገልበትን እድል ፍጠርለት እያልን እንድንጸልይ ጸሎት ጠሩን እነ ቄስ ታጋይ። ትናንትና አርሲ ላይ ከተጨፈጨፍን በኋላ እንዴ አልተጨፈጨፋችሁም እናንተ እኮ ገዳዮች ናችሁ የሚል መግለጫ ያወጣብን በሃይማኖት ጉባኤ በኩል ማለት ነው። በነገራችን ላይ ቄስ ታጋይ ማለት አንድ መጽሐፍ አሳትሞ በሃይማኖት ተቋማት ጉባኤ ስም የግሉ መጽሐፍ አሳትሞ ከብዙ ኤምባሲዎች 5 ሚሊዮን 10 ሚሊዮን 20 ሚሊዮን የተቀበለ ሰው ነው ወደ ግል አካውንቱ ደብዳቤውንም ጭምር የሆነ ሰዓት ላይ አጋርቻችሁ ነበረ። የመጽሐፍ ምረቃ ጠርቶ የጠራው በማን ነው? በሃይማኖት ተቋማት ጉባኤ ማህተም ነው የጠራቸው። ከዛ ለተቋሙ
ለተቋሙ አገልግሎት የሚውል ስለመሰላቸው ኤምባሲዎች 10 ሚሊዮንም 20 ሚሊዮንም ጣል አደረጉ። ግን ያን ብር የሰበሰበው በራሱ አካውንት ነበር። የዳሽን ባንክ፣ የንግድ ባንክ፣ የመንግ ባንክ፣ የአቢሲኒያ ምናምን ብሎ አስቀምጦ በስሙ የተከፈተ አካውንት ቢዝነስ የሰራ አጭበርባሪ ነው። የአብይ አህመድ የሰፈር ልጅ ነው። ስለዚህ እነዚህ ሰዎች ለጸሎት ጠርተውናል። በተመሳሳይ መልኩ አብይ አህመድ ጳጳስ እንዲሆኑ የፈቀደላቸው ጉዶች የወርቅ ጽላት ስለዘረፉ ይጣራልን የሚል ደብዳቤ ሲጻፍ እያየን ነው። አባቴ የወርቅ ጽላት ጳጳስ ተብለው የተቀመጡ ሰዎች ካዝና ሰብረው ከውስጥ የወርቅ ጽላት የወርቅ ጸናጽል የሚሰርቁ ሌቦች እየታዩ ይገኛሉ። በዚህ ደረጃ ምዕመናናቸውን የናቁ፣ በዚህ ደረጃ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትኮራባቸውን የምታመልካቸውን ነገሮች የናቁ ጳጳሳት ዛሬ ቤተ መቅደስ ውስጥ ገብተዋል። ልክ እነዚሁ ሁሉ ደግሞ ነዶ ይዞ የሚመጣ መደመር መጽሐፍ ሲመረቅ ብሽሽቅ መጽሐፉን ታቅፎ ይመጣና ብሽሽቅ ማለት ምን ታመጣላችሁ? ምን ታመጣላችሁ? ኦርቶዶክሳውያንን እኮ የሚያበሽቀው በጥጋብ ሆዱ እንዲጎጠር ያደረጉትን ምዕመናን እኮ ነው ብሽሽቅ የሚገጥመው። እና እነዚህ ሰዎች ሊፈጠሩ የቻሉት ደግሞ በእኛ ፍርሃት ነው። እንደው ጥቁር ነገር ከላይ ጣል ያደረገውን ጥቁር ካባ የለበሰን በሙሉ አባቴ አባቴ ማለታችን ነው። በዚህ ልክ ወራዶች ያደረገን፣ በዚህ ልክ ቤተክርስቲያናችንን ተጠቂ ያደረጋት፣ በዚህ ልክ ያስናቀን፣ በዚህ ልክ ስንታረድ እረኛ ሆኖ መከሰስ ሲገባቸው እረኛነቱ ቀርቶ ከገዳዮቻችን ጎን እየተሰለፉ ሊመጡ የቻሉት እኛ ራሳችንን ማክበር ባለመቻላችን እየተነሳ ነው። ሌላው የዩኬ የተቃውሞ ሰልፍን ይመለከታል። በትናንትናው ዕለት በዩናይትድ ኪንግደም የሚገኙ የአማራ ማህበራት እጅግ የሚገርም የተቃውሞ ትዕይንት አካሂደዋል። መልእክት ነው የሚያስተላልፉት። ፖስተሮቹ ዋጋ ወጥቶባቸው የተሰሩ ናቸው። ለአማራ መልእክት ለማስተላለፍ ነውና ከፍ አድርጉት፣ ይነበብ። በጣም የሚገርም ሰላማዊ ሰልፍ ብልጽግና ያንን ሲመለከት ድግሱን ማደብዘዝ በመፈለጉ የተነሳ ፎቶ ቪዲዮ እንዳይንሸራሸር በመፈለጉ የተነሳ ለአንድ ወዳጃችን የተሳሳተ መረጃ በመስጠት አጀንዳውን ለመጥለፍ ጥረት አድርጎ ነበር እና በዩናይትድ ኪንግደም በታሪክ ታይቶ የማይታወቅ ማለት ነው ለንደን ላይ የሚገርም የተቃውሞ ትዕይንት ተካሂዷል። ምርጫውን የሚያወግዝ ይህ ምርጫ የውሸት ምርጫ መሆኑን ህዝብ ሊሳተፍበት የማይችል አገዛዙ ብቻውን የሚወዳደርበትና ኢትዮጵያን ወደ ሰላምና ዲሞክራሲ የማያሸጋግር መሆኑን የሚገልጽ ጦርነቱን የሚያወግዝ የኢትዮጵያውያን ላይ እየተካሄደ ያለውን አፈናና ጭቆና የሚቃወም ሰላማዊ ሰልፍ በትናንትናው ዕለት በለንደን ተካሂዷል። በነገራችን ላይ ወደፊት መሄድ የምትፈልገው የት ነው ተብዬ ብጠየቅ ለንደን የሚል መልስ እሰጣለሁ። ለንደን መሄድ እፈልጋለሁ። 5ኛውን 6ኛውን እዝ መቀላቀል እፈልጋለሁ። ወደ ለንደን ሂጄ የምር ነው የምላችሁ የመጨረሻ ሞራል ያላቸው አማራዊ ስሜታቸው የሚንተከተክ ጀግኖች ካሉበት የለንደን ከተማ ነው መሄድ የምፈልገው። በየምር 6ኛ እዝ ተብሎ የሚገለጽ እኮ ነው። እዛ ያለውን በኢትዮጵያ ውስጥ ለአማራ እየታገሉ ያሉ 5 እዞች አሉ፣ ቢዛሞን ጨምሮ ማለት ነው። 6ኛው እዝ ለንደን ላይ ይገኛል ማለት እወዳለሁ እና እንደተለመደው ሁሉ በትናንትናው ዕለትም ደማቅ ሰልፍ አካሂደዋል። እንግዲህ ከዚህ በፊት ባዛር ሲካሄድ፣ ስብሰባ ሲካሄድ፣ ኳስ ሲካሄድ፣ የአርሰናል ግጥሚያ ሲካሄድ ጀግኖቻችን ስቴዲየም ውስጥ የተገኙት አብይ አህመድን ለማውገዝ እንጂ አርሰናልን ለመተፎስ አልነበረም። እንደምታዩት ነው። ፎቶውን ይዞ ገብቶ በዛች አጋጣሚ እንኳ ለወገኑ ድምፅ ለመሆን ስቴዲየም የሚገቡ ጀግኖች ያሉበት ከተማ ነው ለንደን። እና የትኛውም ኢቨንት ሲኖር ዩናይትድ አረብ ኤምሬትስ ኢቨንት አዘጋጅታ ነበር። ባዛር ምናምን የሚመስል ኢቨንት ነበራት። እነዛ ባዛሮች በተዘጋጁበት ቦታ ሁሉ እየተገኙ
መሐመድ ቢን ዛይድን ሲያወግዙ ነበር። ከአብይ አህመድ ባለፈም ቢን ዛይድን ሲያወግዙ ነበረ። እነዚህን አይደክሜ ፋኖች ማመስገን ማወደስ ያስፈልጋል። ዲሞራላይዝ ልናረጋቸው አይገባም። ሰልፍ አካሄደው ወይ ደግሞ የተቃውሞ ትዕይንት ላይ ተገኝተው የሆነ ነገር ሲያደርጉ እነዛ ቪዲዮዎች፣ ፎቶዎች መንሸራሸር መቻል አለባቸው። የለንደን ተሞክሮ ወደ ሌሎች እንዲስፋፋ የምንፈልግ ከሆነ ማወደስ ይገባናል። ሌሎችም ያንን ተሞክሮ መቀመር አለባችሁ። ወደ ለንደን ተጉዛችሁ እንዴት ነው ህዝባችሁን ማንቀሳቀስ የቻላችሁት? እኩል ዜና እየሰማን እኩል ህዝባችን እልቂት እየተፈጸመበት መሆኑን እየተሳደደ መሆኑን እየሰማን ከኛ በተሻለ መልኩ ተነሳሽነት ሊኖራችሁ የቻለው እንዴት ነው ብላችሁ ልጠይቋቸው ይገባል። ተሞክሮ ሊስፋፋ ይገባል። አውስትራሊያም ላይ ተመሳሳይ ነገር እየተፈጠረ ነው። በነገራችን ላይ ሜልቦርን ላይ የተካሄደው ሰልፍ ደማቅ ነበረ። ዝናብ እየጣለ እንኳ በርካታ ጀግኖች የተገኙበት ነበር። ዲሲ ላይ ግን ዲሲ ትንሿ ኢትዮጵያ የምትባለው ከተማ ብዙ ኢትዮጵያውያን ያሉበት ከተማ ላይ ግን የተካሄደውን ሰልፍ የምታስታውሱት ነው። በሀገር አሜሪካ አሁን ላይ ተቀዛቅዟል ማለት ይቻላል። እነ ታማኝ በየነ ሴል ነበር አብዛኛው እነሱን ተከትሎ መጓዝ የለመደ በመሆኑ የተነሳ ዛሬም እነሱን ማየት የሚፈልግ በመኖሩ የተነሳ ያን ያህል ስኬታማ ሆኗል ማለት አልችልም። ከሁሉም በላይ ግን ስኬታማ የሆነ እንቅስቃሴ መደረግ የነበረበት ደግሞ ሀገር አሜሪካ የሚኖሩ ወገኖች ነበሩ። ምክንያቱም የኢኮኖሚ ችግራቸውን መፍታት የሚችሉበት ሀገር ተቀምጠው እንደው እየተበደለ ባለ ህዝብ ላይ እየተገደለ ባለ ህዝብ ላይ የህልውና አደጋ ባጋጠመው ህዝብ ላይ የስልጣን ሽሚያ የጥቅም ሽሚያ ውስጥ መገኘት በእጅጉ ያሳፍራል። ጌታን በእጅጉ ያሳፍራል። ሌላ ሀገራት ላይ እንኳን ያሉት ቢያንስ የኢኮኖሚ ችግር አጋጥሟቸው ነው ብለን እንኳን አንደርስታንድ ልናደርጋቸው እንችላለን። የትኛውም ቦታ ላይ ብትገኝ ከህዝብ ህልውና የሚበልጥ ጥቅም ሊያሸንፍ ባይገባም አትሊስት እንደዚህ አይነት ስብዕና በየትኛውም ቦታ ላይ የሚከሰት በመሆኑ የተነሳ አንደርስታንድ ታደርጉታላችሁ። ተሰርቶ የሚኖርበት እና ቆንጆ ሲስተም ያለበት ሀገር ውስጥ እየኖሩ ግን ለህዝባቸው ድምፅ በመሆን ፈንታ አንዱ ሰልፍ ሲጠራ አንደኛ ያቀዘቅዛል፣ አንደኛው ያሳምጻል እና ይሄ ነገር መቅረት አለበት። አብዛኞቻችሁ ዩናይትድ ኪንግደም እና ከአውስትራሊያ መማር አለባችሁ ማለት እወዳለሁ። አውሮፓም ላይ ተመሳሳይ ከተሞች ጎን በጎን ላይ ተቀምጣችሁ የለንደንን ተሞክሮ ማስፋፋት ያልቻላችሁ ወገኖች በቀጣይ ልትሰሩበት ይገባል። ሌላው የድል ዜናን ይመለከታል። አፋብኃ ቢዛሞ ቀጠና አንሻ ሰይድ እዝ በድል መንበሻበሹ ተሰምቷል። ግንቦት 13 ቀን 2018 ዓ.ም የአማራ ፋኖ ብሔራዊ ንቅናቄ ቢዛሞ ቀጠና አንሻ ሰይድ እዝ ይበልጣል መኮንን አዲስ ዓለም ክፍለ ጦር በምስራቅ ወለጋ ዞን በኪረሙ ወረዳ አጋሳና ድቡቅ በሚባሉ ቦታዎች ላይ ባደረገው ኦፕሬሽን አገዛዙን ሰራዊትና የክልሉን ኃይል ጭምር አይቀጡ ቅጣት በመቅጣት ደማቅና ታሪካዊ ድል አስመዝግቧል ይላል የደረሰ መረጃ። በዚህም መሰረት በአገዛዙ ላይ የደረሰ ሰብአዊ ኪሳራና የተማረኩ የጦር መሳሪያዎች ዝርዝር ይላል። ሰብአዊ ኪሳራ የተካተመ 65 ይላል፣ የቆሰለ 48 ይላል። ከ110 በላይ ነው። ይህንንም ስትመለከቱ ወደ 115 አካባቢ ከአገዛዙ የተማረኩ የጦር መሳሪያ ይላል። አንድ ድሽቃ ከ450 ፍሬ ተተኳሽ ጋር ይላል። አንድ ስናይፐር ከ80 ፍሬ ተተኳሽ ጋር 28 ጥቁር ክላሽንኮቭ እና በርካታ ወታደራዊ ቁሳቁሶች መማረኩን ተሰምቷል። ሌላው የጀኔራል ተሾመ ገመቹን ንግግር ይመለከታል። እንግዲህ ትናንትናም በስሱ ሂደንበታል። ጀኔራል ተሾመ ገመቹ ሱዳን ላይ እየተብላላ የሚገኘው የጽምዶ ጽንሰ ሀሳብ የኢትዮጵያን ሉዓላዊነት የሚጋፋ በመሆኑ የተነሳ ክብረነክ በመሆኗ የተነሳ ሳትጀመር እናከሽፋታለን፣ እንደ ሰም እናቀልጣችኋለን በማለት ሲዝት ነበር። ግን የገረመኝ ነገር ሁለት ነገር ነው። አንደኛ እንግዲህ ከ8 ወር ከ9 ወር በፊት ይኸው ጀኔራል በኢቲቪ እና በተለያዩ ያገዛዙ ልሳን በሆኑ ሚዲያዎች በኩል መጥቶ የኤርትራን ሉዓላዊነት ሲጥስ ነበር አይደለም። ኤርትራን የሀገርነት ሁኔታ የወሰነው ሌጂትመንሲ የሌለው መንግስት ነው፣ በህዝብ ያልተመረጠ መንግስት ነው፣ ባህሮቻችንን የሰጠው አካል ህዝባዊ ቅቡልነት የሌለውና የህዝብ ወኪል ያልነበረ ኃይል ነው። ስለዚህ ሌጂትመንሲ የሌለው በመሆኑ የተነሳ ባህራችን መመለስ አለበት በማለት ከባህሩ ባለፈም የኤርትራን ሀገርነት ጥያቄ በሚያስገባ መልኩ ሲናገር ነበረ እና እነሱ ሲናገሩ አገር ሉዓላዊነት የሚባለው ነገር ግድ አይሰጣቸውም። ሌላው እንደገና አጸፋ ሲሰጥ ግን የኢትዮጵያ ሉዓላዊነት ተነካ እያሉ ሲፈነጩ ታዋቸዋላችሁ። ሌላው ሱዳንን በተመለከተ
በጠለስ ሚዲያ ካቀረብን በኋላ ሶሻል ሚዲያ ላይ ማታ ሲንሸራሸር የነበረው ያ አጀንዳ ነው። ሱዳንን ሊደበድብ የሄደው የኢትዮጵያ ድሮን ተፈጥፍጦ ስለመውደቁ ነበር ትናንት የነበረው ዜና። ስለዚህ ሱዳንን በጠራራ ፀሐይ እየደበደብክ ካርቱም ድረስ ሰርገ ገብተህ የካርቱም አየር ማረፊያን እየደበደብክ ከዛ በኋላ እነሱ ደግሞ አጸፋ ለመስጠት መነጋገር ሲጀምሩ ሉዓላዊነት እያልክ ብደነፋ ዓለም አቀፍ ማህበረሰቡም ሊሰማ አይችልም፣ የኢትዮጵያ ሕዝብም አያዳምጥህም። ሌላው ደግሞ ይሄ ባህር ወደ ሌላው አካል ሲሄድ እንደምታውቁት የሽግግር መንግስት ነው ይህን ባህር ሳልፎ የሰጠውና በሌጂቲመሲ አንጻር ካየነው ማንዴት የለውም። የሽግግር መንግስት በህዝብ ያልተመረጠ መንግስት የባህር በር አሳልፎ የመስጠት ማንዴት የለውም። አሁን ወደ ሚዲያ ብዙ አላወጣ ነውም፣ ግን ማንዴት የለውም። በህዝብ የተመረጠ መንግስት ነበር ይሄን ማድረግ የነበረበት እና ወዳጆቻችን ይሄን በደንብ ያውቃሉ። እቺኛዋን የጽምዶ ሀሳብ በተመለከተ ግን እቺን ቅጀት ወደ መሬት እናወርዳታለን ብለው ስንዝር እንቅስቃሴ ቢያደርጉ እንደ ሉዓላዊ ሀገር ይሄ ተቋም ደግሞ በመንግስት ግዳጅ እንደተሰጠው ኃላፊነት እንደተሰጠው የኢትዮጵያ ሉዓላዊነት ለማስጠበቅ ስራ እንደሚሰራ አካል ሰንበሳት እንደሚቀልጥ ይቀልጣሉ ብለን ነው የምናስበው የምናምነው። እንደሰማችሁት ነው ትናንትና የሀገራትን ሉዓላዊነት ክደው ትናንትና የሀገራት ሉዓላዊነትን ክደው ከቃላት ጦርነት ባለፈም የድሮን ድብደባ ሲያካሂዱ ነበር። እነዚህ ሰው የተመልሰው ደግሞ ዛሬ ስለ አገር ሉዓላዊነት ሊያወሩን ይሞክራሉ። ሱዳን ከጀርባዋ ግብፅን አዝላ መታ የአባይን ግድብ ልታፈርሰው ነው እየተባለ ይገኛል። ዛሬ በየገጠሩ በተለያዩ ቦታዎች ላይ ሚሊሻ መመልመያ መስፈርቱ ይሄ ሆኗል። ግድባችንን ሊያፈርሱት ነው፣ ሱዳንና ግብፅ ተባብረው መጥተው ግድባችንን ሊያፈርሱት ነውና ተነስ እየተባለ እየተቀሰቀሰ ይገኛል። ከአባይ ግድብ የኢትዮጵያ ሕዝብ ምን አመረተ? ምን አገኘ? የታሪፍ ጭማሪ ምን አገኘ ካላችሁ 60% ጨለማ ነው ያገኘው አይደለም። አምኖ ግን በግድባችን አንደራደርም፣ በሀገራችን አንደራደርም። እውነቱ ግን ብልጽግና ግድቡ ከተጠናቀቀ በኋላ ሙሉ ኤነርጂውን ለክሪፕቶ ከረንሲ ላይ ለተሰማሩ ሰዎችና ለውጭ ሀገር ሽጦ ዶላር እየሰበሰበ በዛ ጥይት እየገዛ እየጨፈጨፈን ይገኛል። ከአባይ ግድብ ለጊዜው ኢትዮጵያውያን ያገኙት ምንድነው ከተባለ 400% የታሪፍ ጭማሪ ነው ያገኙት። ከዛ ውጭ ግን 60% ህዝብ ጨለማ ውስጥ ተቀምጦ አብይ አህመድ ግን ኤሌክትሪኩን ኬንያ ላይ የተለያዩ የጎረቤት ሀገራት ላይ ሲያንቦገቡገው ታያላችሁ፣ ዶላር እየተቀበለ ከዛ ብርሃን ከሸጠ በኋላ ጨለማ ጭኖ ይመጣና ይደፋብሃል፣ እሳት ይተፋብሃል፣ አባቴ እሳት ይደፋብሃል፣ ልትሆን ይጭንብሃል። ስለዚህ ከግድቡ የምንጠብቀውን አላገኘንም። ለብዙ ዓላማ ብዙ ነገር ጠብቀን የነበረ ቢሆንም ደሞዛችን ይሻሻላል፣ ኑሯችን ይሻሻላል፣ ፖለቲካችን ይሻሻላል፣ የጂኦ ፖለቲክሱም ይሻሻላል የሚል አስተሳሰብ ነበረ። ኢትዮጵያ በቀጠናው ላይ ያላት ተጽዕኖ ይጨምራል የሚል አስተሳሰብ ነበረ። በዚህ አጋጣሚ ግን እንኩትኳች የሆነ ስርዓት ወደ ስልጣን በመምጣቱ የተነሳ ሁሉም ህልማችን ከሸፈ። አብይ አህመድ የተባለ ጨቅላ ወደ ስልጣን በመምጣቱ የተነሳ ሁሉም ህልማችን ጨነገፈ። ቀጠናው ላይ የተናቀን ብርሃን ያመነጫል ብለን ከምናስበው ግድብ ጨለማ አምርተን አረፍን። ለዚህ ምክንያቱ ምንድነው ከተባለ ኦህዴዳዊ አገዛዝ ወደ ስልጣን በመምጣቱ የተነሳ ነው። ዛሬ ታዲያ ግብፅ ልትመጣ ነው፣ እንትና ልትመጣ ነው ይባልልሃል፣ አባቴ ይባልልሃል። በነገራችን ላይ ግድባችን ላይ አንድ ጥቃት ቢሰነዘር ቁጥር አንድ ተጠያቂው ግን አብይ አህመድ መሆኑ መታወቅ አለበት። ቁጥር አንድ ተጠያቂው ሽመልስ አብዲሳ መሆኑ መታወቅ አለበት። ምክንያቱም ካርቱም ሂደህ አየር መንገድ ስትደበድብ፣ ካርቱም ሂደህ በርካታ መሰረተ ልማቶችን ስታወድም አንድ እንኳን ሪዝን የለህም። አንድ ሪዝን አስባችሁታል? ከመጀመሪያው ጀምሮ እኮ አይታችሁ ከሆነ አብይ አህመድ ሱዳን ጦርነት ላይ በዚህ ልክ ገብቶ እያተራመሰ የሚገኘው በራሱ ክህደት ነው፣ በራሱ ቅጥረኝነት ነው፣ በራሱ ጥፋት ነው። አንደኛው ምክንያት የደለሎ ጉዳይ ነው። አልፋሽቃን ለቢንዛይድ አስረክብልኝ ብሎ በወቅቱ ና በኃይል መተህ ተቆጣጠረው በማለት ጀነራል አልቡርሃንን ስምሪት ይሰጠዋል። ያኔ ከትግራይ ጋር ወደ ጦርነት የገባንበትን የድንግርግር ጊዜ ጠብቀው አብይ አህመድ አልፋሽቃን ጆሮውን ካለው በኋላ ምን አይነት ዘዴ ይዘይዳል? ሱዳኖች በጉልበት እንደተቆጣጠሩት አድርጎ ከዛ ከሱዳኖች እጅ መሐመድ ቢን ዛይድ እንዲረከብ ነበር ስምምነቱ። ይህንንም ከ10 ከ20 ጊዜ በላይ በጠለስ ሚዲያ ፕሮግራም ሰርቼበታለሁ።
ከዛ ጀነራል አልቡርሃን ግን ቦታውን ከተረከበ በኋላ ይሄማ የኛ መሬት ነው በማለት ካደ። ስለዚህ በሱዳን ለሚካሄደው ጦርነት አንዱ ምክንያት ይሄ ነው። ሁለተኛው አብይ አህመድ ዶላር በመቀበሉ የተነሳ ነው። ኤሚሬትስ ሱዳን ሀገር ላይ ያስቀመጠችው ብሔራዊ ጥቅም በመኖሩ የተነሳ ያ ብሔራዊ ጥቅም ይሳካ ዘንድ ዶላር ተቀብሎ በቅጥረኝነት በመሰማራቱ የተነሳ ነው። ሌላ ኬዝ የለም። አልፋሽቃንም እኮ ፎርዛት ማተር በተለያየ ጊዜያት ሀማጆር ብርሃኑ ጁላም አብይ አህመድም አብይ ፓርላማውንም ጭምር ሰብስቦ ማለት ነው በቁራጭ መሬት የምንጣላበት ምክንያት የለም። በንግግር እንፈተዋለን። ቁጥር አንድ ጠላታችን እዚሁኛው ጉያ ያለ ነው በማለት ህወሓትን ጨፍጭፉ የሚል ግብዣ ሲያቀርብልን ነበረ። ትግራይ ህዝብ ላይ ዘመቱ እያለ ሲቀሰቅሰን ነበረ። ስለዚህ ቁራጭ መሬት አገር ሉዓላዊነት ተጥሷል፣ ድንበራችን መሬታችን ተወስቷል ስንባል በቁራጭ መሬት አንጣላም ይልሃል። የደቡብ ሱዳን ታጣቂ ሰብሮ ገብቶ የጋምቤላን 2 ወረዳዎች ተቆጣጥሯል ሲባል የሚያዳምጥ የለም። ይስቁብሃል። ሽጠውት ስለሆነ ማለት ነው። ሽጠውት ነው። አሁን ጋምቤላን ሽጠውት እንጂ በኃይል ተነጥቀን ነው ብዬ አላስብም። እነሱን ማስወጣት የሚያስችል ሰራዊት ስላነሰን ነው ብዬ አልወስደውም። አብይ አህመድ ሽጦት ነው፣ በእርግጠኝነት ሽጦት ነው። ናይትራ በኤሚሬትስ አሁን ላይ የእርሻ ቦታ ትፈልጋለች፣ በተለያዩ ቦታዎች ላይ ማለት ነው። አልፋሽጋም የተሸጠው ለዛ ነበር፣ የኤሚሬትስ ቅርንጫፍ እንዲሆን፣ የእርሻ ማሳ እንዲሆን፣ ቀለብ ማምረሻ ስፍራ እንዲሆን ነበር። ባሌንም ሽጦታል እየተባለ ይገኛል። የኦሮሞ ኤሊቶች ግን ይህን ማጣራት አይፈልጉም። አዲስ አበባ ላይ እስከዛሬ አማራው ቤት ሲሰራ የነበረው ሚሊየን ብሮችን ከስክሶ ነበር። ዛሬ በነፃ የደቡብ ፓስተር እየተከፋፈለው ይገኛል። የአዲስ አበባ መሬት ቅሬታ ግን አይሰማቸውም። ዶክተር አብይ ቅድም ደግሜ የምናገረው ጥንቃቄ አርግ። እህታችን አዳነች አቤቤ ጥንቃቄ አርጉ። እግዚአብሔር እናንተም መስሎ በውስጣችሁ ላይ የተስማሙ መስሎ ክፉ ሰዎች አሉ። ልክ ሲደርስ እንገለብጣለን አሉት። ክፉ የተመከሩት እጆች እግዚአብሔር ይገለብጣቸዋል። ፓርቲዎች ወንድሞቼ፣ ማንም የኬፋ ያጵሎስ ወንድሞቻችን ናቸው። ጊዜያችሁን ጠብቁ። አትሻሙ። ከእግዚአብሔር ጋር አትተላለፉ። ትደቃላችሁ፣ ትጎዳላችሁ። እግዚአብሔር አለ መርጫለሁ፣ ተሻግሯል፣ አልፏል። ምንም ብልጽግና እየተባለ በአደባባይ በምን መዞርና ማስማማት የለም። ሰማይ መርጧቸዋል፣ ተሻግራቸዋል። ኦርቶዶክስ እስካልሆንክ ድረስ አማራ ከሚገዛቸው ይልቅ ሌላው በነፃ ቢቀማቸው ይመርጣሉ እንጂ ባሌንም አብይ አህመድ እንደሸጠው ተሰምቷል። ስለዚህ ሱዳን ላይ ጦርነት ቆስቋሹም አተራማሹም አብይ አህመድ መሆኑ ይታወቃል። ስለዚህ ያንን ጥቃት ሲፈጽም ደግሞ መሰረታዊ የሆኑ የኢትዮጵያን ትልልቅ ሂውጅ የሆኑ ፕሮጀክቶች እነሱን ከቨር ማድረግ ይገባዋል አይደለ? በቂ ጥበቃ ማድረግ ይገባዋል። በሚሊሻ ሱኪ በሚሊሻ ሚኒሽር ልጠብቀው አትችልም። ያንን ኃይል እንደገና እስካሁን ድረስ ባህር በር እያልክ ስትሰበስብ የነበረውን አማራ ምድር ላይ እናዘመትከው ሁሉ በቀጣይ ደግሞ ግብፅና ሱዳን በሚል ዜማ እንደገና መልሰ ሰሜኑ ላይ የምታዘምተው ሚኒሻ የምታስበላው ሚኒሻ ስለፈለክ እንጂ እነዚህ ሰዎች የአባይም ግድብ የሀገርም ጉዳይ የሚያሳስባቸው ናቸው ብዬ አልወስድም። በተረፈ ለዛሬ ያለን ፕሮግራም ይህንን ይመስል ነበር። አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ሚዲያ ሜምበር ሰብስክራይበር በመሆን በተለይም ደግሞ ሰብስክራይብ በማድረግ እስኪ ጫን በሉት። ሰብስክራይብ የሚለውን ጫን በሉት። ወጪ ስለማያስወጣችሁ አትፍሩት በማለት የዛሬ ዝግጅቴን እቋጫለሁ። ክበሩልኝ።